ሰላም እንደምን አላችሁ? ሳምንታዊ የጤናው በቤቶ ፕሮግራማችን ሰዓቱን ጠብቆ ጀምሯል። ዛሬ በጀርሞች የመድኃኒት መለመድን የተመለከተ ሰፋ ያለ ውይይት ወደ እናንተ እናደርሳለን። በ011 27 4235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ መልሰን የምናደርስ ይሆናል። ፕሮግራሙን በማዘጋጀትና በማቅረብ አማረ ተመስገን አብሬያችሁ ቆያለሁ። እንድትከታተሉ ከወዲሁ ግብዣዬ ነው። እንግዶቼ እንኳን ደህና መጣችሁ። ከዶክተር ሂክማ ልጀምሪያ 5% አለ የሴት ልጀምር ካንቺ ማስተዋወቅ እስኪ ራስሽን አስተዋወቂ። ዶክተር ሂክማ ፍቃዱ እባላለሁ። በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በውስጥ ደዌ ስፔሻሊስት ሐኪምና በተላላፊ በሽታዎች ሰብ ስፔሻሊስት ሐኪም። መልካም። እሺ አልፋለም አራባ እባላለሁ። በኢትዮጵያን ፋርማሲ ማህበር የሚዲያና ህትመት ክፍል ዋና አርታኢ ነኝ። እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ የፋርማኮሎጂና ክሊኒካል ፋርማሲ ትምህርት ክፍል መምህር ነኝ። በጣም አሪፍ። ዛሬ እንግዲህ በተለይ ጀርሞች በእኛ ሀገር እንግዲህ ተላላፊ ህመሞች ጫና ካሉባቸው ሀገሮች ውስጥ ነን እንደ አፍሪካ ስናይ። ሌላው ችግር ደግሞ በመድኃኒቱ እየተላመደ መሄዱ ነው። ጀርሙ መድኃኒቱ እየተላመደ መሄዱ ሌላው ጫና ነው። ዶክተር በህክምና አገልግሎት ቆይታሽ እንደው ምን ታዘብሽ አንቺ? እንደው በግል ባለው ምን ተመለከትሽ? ሁኔታው በጣም አሳሳቢ ነው፣ ምን መደረግ አለበት የሚለውን እንቀጥላለን። እንግዲህ ያው እንደ ተላላፊ በሽታዎች ሐኪም እንደመሆኔ አብዛኛው ጀርሞችን የተላመዱ ኢንፌክሽኖች ነው ኔጋ የሚመጡት። ስለዚህ ኔጋ የሚመጣው ቁጥር ምናልባት ሌላው የጤና ባለሙያ ወይንም ደግሞ ሌላው ማህበረሰብ ጋር ካለው የበለጠ ቁጥሩ ተጋኖ ወይንም ገዝፎ የሚታይ ይሆናል ማለት ነው። እንግዲህ መድኃኒት የለመዱ ጀርሞች በሽታ ሲያስከትሉ አንደኛ ለማከም በጣም ከባድ የመሆን በሽተኛው ደግሞ በቀላል በሚባሉ መድኃኒቶች ያለመዳን ስለሚኖር ህመሙ ተባብሶ ከቀላል ደረጃ ወደ ከፍተኛ ደረጃ በመሄድ ብዙ ህይወቶችን እስከ ማሳጣት እንደ አጠቃላይ በዓለም አቀፍ ደረጃም ቁጥሩ በጣም የገዘፈ ነው። እንዲሁም ደግሞ በሀገራችን ደረጃ በተለይ ደግሞ ይሄ ሰብ ሰሃራን አፍሪካ በምንላቸው ወይንም ደግሞ ዝቅተኛና መካከለኛ ገቢ ያላቸው ሀገሮች ውስጥ በከፍተኛ ጫና እያሳደረ የሚገኝ ችግር ነው ማለት ነው። ድርብ ችግር ነው ማለት ነው። ድርብ ችግር ነው። ተላላፊ በሽታው ራሱ አንድ ጫና ነው። እሱን ሳንወጣ ደግሞ መድኃኒት መላመዱ ሌላ ችግር ነው። ወደ አልፎ አለም ልምጣና የፋርማሲ ባለሙያዎች በተለይ ደግሞ የዲስፔንሲንግ እንደው የመሸጫው ቦታ ላይ ያሉት እዛ ደስኩ ላይ ያሉት ያለ ማዘዣ በመሸጥ ለጓደኛ ለቤተሰብ እንደዚህ አይነት እንደው ነገር ለዚህ አበርክቶ ይኖረው ይሆን ለመላመዱ? ሹር እንግዲህ ከታካሚ ፐርስፔክቲቭ ለማየት ስንሞክር ታካሚዎች ብዙ ጊዜ ከዚህ በፊት ካጋጠማቸው በሽታ ተነስተው ወደ ፋርማሲ ወይም ደግሞ መድኃኒት መሸጫ መደብር ሊያመሩ ይችላሉ። በዛን ሰዓት ግን እነሱ የሚያስቡት ከበሽታቸው መዳንን ነው ወይም ደግሞ መፈወስን ነው የሚፈልጉት። እዛ ጋር ግን ቆሞ የሚሸጠው ፋርማሲስት ወይም ደግሞ የፋርማሲ ባለሙያ ይሄ ነገር ምን ያህል አሳሳቢ እንደሆነና የትኛው አካሄድ አግባብ እንዳለው አስረድቶ እነዚህ መድኃኒቶች ካለማዘዣ መሸጥ እንደሌለባቸው ኢቨን መድኃኒቱን በማዘዣ ራሱ ከተሰጠ በኋላ እንዴት አድርገው መውሰድ እንዳለባቸው በትክክል መንገር አለበት። አለበዚያ ግን በማዘዣም ወስደው የሚመጣ ኮንሲኩዌንስ አለ ወይም ችግር አለ። ስለዚህ እሱ ራሱ አንደኛው ለአንታይ ማይክሮቢያል ሬዚስተንስ ወይም እነዚህ ተዋሲያኖች ጸረ ተዋሲያን መድኃኒትን እንዲቋቋሙ ከሚያደርግ ምክንያት እንዲሁም ዋነኛው ምክንያት ብለን መጥቀስ እንችላለን ማለት ነው። ችግሩ ምንድነው? አሁን አልፎ አለም እንደዚህ አሳስቦት ታካሚዎችን መክሮ ቢሰድም ሌላ ደግሞ ኔጋ ሲመጡ ደግሞ ልሰጥ እችላለሁና ሁሉም ጋር ተመሳሳይ ግንዛቤ እንዲኖር እንደው ምን መደረግ አለበት? እውነት ለመናገር አንዳንድ ጊዜ ነገሮችን ሁሉንም ኮንትሮል ማድረግ አይቻልም ወይም ደግሞ ሁሉንም ሰው ተመሳሳይ አንደርስታንዲንግ ላይ ባንዴ ማድረስ አይቻልም። እንግዲህ ባለፈው ዕለት በነበረው የጤና ሚኒስቴር ሪፖርት ላይ 59% ኦፍ የጤና ባለሙያዎች በዚህ ነገር አዌርነስ አላቸው ወይም ግንዛቤ አላቸው የሚል ሪፖርት ወጥቷል። ያ ማለት የቀረው ቁጥር ገና እዛ ደረጃ ላይ ለመድረስ ገና ነው ማለት ነው እና እሱም አንድ ፋክተር ነው። ሁለተኛ ነገር ደግሞ
ሬጉላቶሪ ወይም ደግሞ ይሄ የቁጥጥር ስርዓቱ በጣም መጠንከር አለበት። ምክንያቱም መልታይ ፋሴት ነው፣ ብዙ አቅጣጫዎች ላይ ቁጥጥር ይፈልጋል። አንድ ብቻ አይደለም። በታካሚው አለ፣ የሚቆጣጠረው አካል አለ፣ መድኃኒቱ የሚሸጠው አለ፣ የሚያመርተው አለና ሁሉም በዚህ ውስጥ ሮል አላቸውና በአንድ ሰው ወይም በአንድ ኢንስቲትዩሽን የሚፈታ ችግር አይደለም ማለት ነውና ተረባብሮ መስራትን ይፈልጋል። በጣም ወስብስባለሁ። ከታካሚዎች አንጻር እስኪ እንመልከትና ታካሚዎች ለመድኃኒት መላመድ አንድ ምክንያት ናቸው። ብዙውን ጊዜ እንግዲህ መድኃኒቱን ሲወስዱ በ2-3 ቀን ትንሽ ይሻላቸዋል፣ ከዛ ያቋርጣሉ ወይም የጎረቤት መድኃኒት ሊዋሱ ይችላሉ። እነዚህ በጣም ከታካሚው ዘንድ የሚታዩ ጉድለቶች ናቸው። ባለሙያው ሲሆን የተወሰነ ግንዛቤ ያለው ምናልባትም ከቸልተኝነት ሊመጣ ሊሆን ይችላል። ከታካሚው አንጻር ግን ብዙውን ጊዜ ከግንዛቤ የሚመጣ በመሆኑ እንደ ዶክተር ከዚህ አንጻር አንቺ ምን ታዘብሽ ሙያሽ ውስጥ በነበርሽበት ጊዜ? እንግዲህ ከታካሚው አንጻር አንዳንድ ነጥቦችን ስናይ ታካሚዎች ቀላል የሚባሉ ኢንፌክሽኖች በተለይ ደግሞ በጣም ተዘውትረው የሚታዩ እንደ ጉንፋን እንዲሁም ደግሞ የጉሮሮ ህመም የሚከሰትበት ሰዓት ላይ ሁል ጊዜ አንቲባዮቲክ ያስፈልገዋል ወይንም ደግሞ ጸረ ተዋሲያን መድኃኒት ያስፈልጋል ብሎ የማመንና የማሰብ ነገር አለ። እንግዲህ በአመት ውስጥ አንድ ሰው በጣም በተደጋጋሚ ጉንፋን ሊይዘው ይችላል፣ በተደጋጋሚ የጉሮሮ ህመም ሊይዘው ይችላል። ይሄ እንግዲህ መድኃኒት አያስፈልገውም። ይሄ በሚሆንበት ሰዓት ቶሎ ፈጥኖ ቀላል ትኩሳት በተከሰተበት ሰዓት ላይ ሁሉም ሕክምና ማያስፈልገው መሆኑን ባለመገንዘብ ፈጥኖ ምናልባት ወደ ፋርማሲ ሊሆን ይችላል ወይንም ደግሞ ከዚህ ቀደም ለሌላ በሽታ ተብሎ የታዘዘን ቤት ውስጥ የቀረ እንዲሁም ደግሞ ጎረቤት ላይ ወይንም ደግሞ የቤተሰብ አንድ አባል ታሞ የታከመበት መድኃኒት እኔም እንዳንተ አድርጎኛል በሚል መድኃኒቶችን የመጋራት ነገር ወይንም ደግሞ መድኃኒቶችን ሄዶ ገዝቶ የመውሰድ ነገር ይኖራል። አንደኛው ሁሉም ቫይረስ የሚያመጣቸው ኢንፌክሽኖች በጸረ ተዋሲያን ወይንም ደግሞ እነዚህ አንቲባዮቲክ በምንላቸው መታከም አይጠበቅባቸውም። አብዛኛዎቹ ዝም ብሎ ቀለል ያሉ የቤት ውስጥ ሕክምናዎች በማድረግ የሚድኑ ናቸው። አንደኛ አላስፈላጊ መጋለጥ ነው የመጀመሪያው እና ዋነኛው ከታካሚው ዘንድ የሚመጣ ችግር ማለት ነው። ሁለተኛው ነገር ደግሞ የሌላን ሰው የታዘዘ ሌላ ሰው ምናልባት እንግዲህ ይሄ እንደ ጉንፋን የምንላቸው ነገሮች የመጀመሪያውን የመተንፈሻ አካላችንን የላይኛውን የመተንፈሻ አካል ነው የሚያጠቁት። እነሱ ብዙ ጊዜ በቫይረስ ነው የሚመጡት፣ ሕክምና ያስፈልጋቸውም። ግን አንዳንድ ሰዎች ላይ ደግሞ የበረታ ይሆንና የሳምባ ምች የመሆን ሳምባ ምች ሲሆን በባክቴሪያዎች ወይንም ደግሞ በጀርሞች የሚመጣ ስለሚሆን ሕክምና ይፈልጋል። ለሌላ ሰው የታዘዘውን መድኃኒት በመውሰድ ሁለተኛ እንግዲህ እዚህ ጋር ነው ስህተት የሚሰራው ማለት ነው። ለሌላ ሰው የታዘዘውን መድኃኒት በመውሰድ ሶስተኛው ደግሞ አንዴ ከጀመርነው በኋላ በሕክምናም በሐኪም የታዘዘውን መድኃኒት በአግባቡ አለመጨረስ። ለ7 ቀን የታዘዘ ከሆነ ወይም ለ5 ቀን የታዘዘ መድኃኒት ካለ እሱም በአግባቡ ሳንጨርስ በ1 ቀን ወይ በ2 ቀን ትንሽ ለውጥ አምጥቻለሁ በሚል መድኃኒቱን ማቋረጥ፣ አንድ ቀን እየወሰዱ ሌላውን ቀን መዝለል። እነዚህ ነገሮች በመጀመሪያ በታካሚው ዘንድ መድኃኒት መልመድን ወይንም ደግሞ ጸረ ተዋሲያኑን ከጥቅም ውጪ የሚያደርጉበት ባክቴሪያው መድኃኒት መላመድን ወይንም ደግሞ መድኃኒትን የመቋቋም አቅም እንዲያጎለብት የሚያደርጉ ዋና ነጥቦች ናቸው። ስለዚህ ይሄንን ነው በታካሚው ዘንድ አጽንኦት ሰጥተን መናገር የምንችለው። የማሰልጠኛ እድል የማግኛ አማራጭ የሆነ እንግዲህ መድኃኒት መላመድ የሚመጣው ባክቴሪያውንና መድኃኒቱን ስናስተዋውቃቸው ነው። ባልተዋወቁበት ሁኔታ መድኃኒት መላመድ አይከሰትም። እንግዲህ መድኃኒት መላመድ በሁለት መንገዶች ሊመጣ ይችላል። የመጀመሪያው መድኃኒቱን በምናስተዋውቅበት ጊዜ ነው። ለታዞ ሊሆን ይችላል ወይንም ደግሞ በተለያየ መንገድ ያንን መድኃኒት ስንወስደው ባክቴሪያዎቹ መድኃኒቱን የመተዋወቅና ፈጥነው ደግሞ ለዛ መድኃኒት የሚሆን ማምለጫ መንገዶችን ዘዴዎችን መጠቀም ነው። የተለያዩ ሜካኒዝሞች አሏቸው ወይም ዘዴዎች አሏቸው። ሁለተኛው ደግሞ በአካባቢያችን ላይ ወይንም ደግሞ በማህበረሰቡ እንዲሁም በአጠቃላይ በዓለም ላይ እነዚህ ነገሮች እየተስፋፉ መምጣታቸው መድኃኒት የለመዱ ባክቴሪያዎችን መጀመሪያውንም በሽታው ሲይዘን መድኃኒት የለመዱ ባክቴሪያዎችን በእነሱ የመጠቃት ነገር ሊሆን ይችላል። ስለዚህ ሁለቱም ላይ በጣም አጽንኦት ሰጥተን መስራት ይኖርብናል ማለት ነው። አልፎ አለም ምናልባት ታካሚዎች አሁን ላይ ሶሻል ሚዲያ አክሰስ አላቸው፣ ኢንተርኔት አላቸው። ቻት ጂፒቲ ገብተው ትንሽ ሊጠይቁ ይችላሉ፣ ጀምኔ ሊጠይቁ ይችላሉ። የሚያዘው ሌላ ሆኗል፣
ስለዚህ ከዛ አንጻር እንደው ምን ማድረግ አለባቸው እዚህ ኤሪያ ያለውን? እንግዲህ ከታካሚዎች አንጻር ካየነው መረጃን መውሰድ ጥሩ ነው። እውነት ለመናገር ስለዛ ማወቃቸው የበለጠ ጥንቃቄ እንዲያደርጉ ያደርጋቸዋል። ነገር ግን መድኃኒቶች ሲታዘዙ በአገራዊ የስታንዳርድ ትሪትመንት ጋይድላይን የምንለው ወይም ደግሞ አገር አቀፍ የሆነ መድኃኒት የሚታዘዝበት ጋይድላይን አለን። እሱን መሰረት ተደርጎ የሚታዘዙ መድኃኒቶች አሉ። ስለዚህ አንድ ሰው ቻትጂፒቲ የሚሆን እንደዚህ ኦንላይን ላይ ያየውን ነገር አይቶ ቢወስድ ኢሚዲየት ኢፌክት ሊያይ ይችላል። ምክንያቱም አብዛኞቹ ኢንፌክሽኖች ተመሳሳይ ሲምፕተም አላቸው ወይም ደግሞ ተመሳሳይ የሆነ ማኒፌስቴሽን አላቸው። ራስ ምታት ሊሆን ይችላል፣ የሆድ ህመም ሊሆን ይችላል። ስለዚህ እሱን አይቶ እንደዚህ ካለ በእንትን ቢወሰድ ይቻላል ብሎ ሊወስድ ይችላል። ግን አንድ ማወቅ ያለባቸው ነገሮች መድኃኒቶች ስፔሻሊ ደግሞ አንታባዮቲክስ የምንላቸው በባክቴሪያ ምክንያት የሚመጣን ተላላፊ በሽታን የሚከላከሉ ማለት ነው። እነሱ ብሮድ ስፔክትረም የሚባሉ አሉ። አንዳንዶቹ ደግሞ ታርጌትድ ቴራፒ ወይም ደግሞ ናሮ ስፔክትረም ያላቸው አንታባዮቲክሶች አሉ። ስለዚህ ብሮድ ስፔክትረሞችን ሲወሰድ ብዙ ጊዜ ብዙ ህመሞችን ሊያክም ይችላል። ነገር ግን በዛ መካከል የማይታከሙ ኤክስፖዝድ የሚሆኑ ወይም ደግሞ የሚጋለጡ ተዋሲያን እነሱ ግን ሬዚስተንስ ወይም መቋቋም የሚችሉበትን ሜካኒዝም ዴቨሎፕ ሊያደርጉ ይችላሉ። እዚህ ጋር ኢሚዲየት ኢፌክት አይተናል፣ ግን ኢን ደ ሎንግ ራን ኢቮሉሽነሪ ፕሮሰስ ነው፣ በአንድ የሚመጣ አይደለም። ስለዚህ ኢን ደ ሎንግ ራን እነዚህ ተዋሲያን መቋቋምን ሊለማመዱ ይችላሉ ወይም ደግሞ ሊያመጡ ይችላሉ እና ከዛ አንጻር ጥንቃቄ ይፈልጋል። ይሄ አይ ቲንክ እንደ ጀነራል ኦብዘርቬሽን ይሄን ማለት ይችላል። መልካም። ሁለተኛው ደግሞ ከባለሙያው አንጻር አንዳንድ ጊዜ በጀርሞች መድኃኒትን የመላመድ እድል ሊያጋጥም ይችላል። ምናልባት በሽታውን ከመለየት አንጻር ተጨማማሪ የመለያ መሳሪያዎች ላይኖሩ ይችላሉ እዛ ሴታፕ ውስጥ። ስለዚህ በቂ ዲያግኖሲስ በማይኖርበት ጊዜ ባሉት መረጃዎች ብቻ የማዘዝ ነገር ይኖር ይችላልና ከዛ አንጻር ከባለሙያው አንጻር እነዚህን ችግሮች እንደው ለመቅረፍ ምን መደረግ አለበት ዶክተር? እንግዲህ ከባለሙያው አንጻር ይሄ በተለይ ደግሞ በአፍሪካ ሀገር ላይ አህጉር ላይ በጣም የከፍተኛ ችግር ነው። አንደኛ የኢንፍራስትራክቸር የምንለው ወይንም ደግሞ በቂ የሆነ የመመርመሪያ የመለያ በሽታዎችን ቶሎ ለይቶ የማከም የሚለው ነገር እንዲሁም ደግሞ ማህበረሰባችን ላይ ደግሞ ፈጥኖ ወደ ሕክምና ያለ መምጣት ብዙ ማህበረሰብ ክፍል በጣም ሕክምናው በርትቶ የመጨረሻ ደረጃ ላይ ሲደርስ የመምጣት ነገር አለ። ከዚህ አንጻር ጤና ባለሙያዎች እነዚህን ታካሚዎች በሚያገኙበት ሰዓት ላይ የመጀመሪያው ሀገሪቷን የተላላፊ በሽታ ሁኔታ ማወቅ የመጀመሪያው ነገር እንግዲህ እሱ ነው። በአካባቢው ላይ በዛ አካባቢ ላይ ወይንም ደግሞ በዛ ሀገር ላይ እነዚህ መድኃኒት የተላመዱ ባክቴሪያዎች በጣም ተስፋፍተው የሚገኙ ከሆነ እንዲሁም ደግሞ ቀላል የሚባሉ እንትኖች ካሉ እነዚህ ነገሮች ለይቶ ማወቅ ነው የመጀመሪያው ነገር። ይሄን የአካባቢውን ሁኔታ መለየትና ማወቅ ነው። ከዛ ተነስተን ስለሆነ መድኃኒቶችን የምንሰጠው ምክንያቱም ምርመራው በሌለበት ሰዓት ላይ እንደዚህ ኢምፔሪክ ቴራፒ የምንለዋለን ሕክምናውን ባላወቅንበት ለይተን ባላወቅንበት ሁኔታ የምናክምበት ሁኔታ ነው። ስለዚህ እሱን አካባቢውን ሁኔታ ምን ይመስላል የሚለውን ማወቅ ነው። ሁለተኛው ነገር ደግሞ በሽተኛው ራሱ ከዚህ ቀደም ምን ያህል ለጸረ ተዋሲያን ለምንላቸው መድኃኒቶች ተጋላጭ ነበረ፣ ባለፉት 30 ቀናት ባለፉት 90 ቀናት ምን ያህል አንቲባዮቲኮች ወስዶ ነበረ። ከዚህ ቀደም ምንም አይነት መድኃኒት ያልወሰደ ሰው እንግዲህ ከማህበረሰቡ ወጥቶ የመጣን ሰው ምንም አይነት ተጋላጭ ካልነበረ እንግዲህ መድኃኒት የለመዱ ባክቴሪያዎች ይኖራሉ ብለን ስለማናስብ እንደ የኢንፌክሽኑ ሁኔታ አይተን ምናክመው ይሆናል ማለት ነው። ሶስተኛው ነገር ደግሞ ለይተን ማወቅ ያለብን የቱ ጋ ነው ኢንፌክሽኑ ያለው። የኢንፌክሽኑን ቦታ ለይተን ማወቅ የመተንፈሻ አካል ነው፣ የሽንት ቧንቧ ኢንፌክሽን ነው፣ የአንጀት ኢንፌክሽን ነው የሚለውን ማወቅ። ባክቴሪያዎቹ ቦታ አላቸው። ሁሉም ባክቴሪያ መተንፈሻ አካልን የሚያጠቃ በጠቅላላ የሽንት ቧንቧ ኢንፌክሽን ያመጣል ማለት ስላልሆነ የቱ ጋ ነው ኢንፌክሽኑ የተከሰተው የሚለውን እነዚህን ነገሮች በጣም ለይተን ማወቅ፣ ከበሽተኛው ምን ያህል አንቲባዮቲክ ተጋልጧል የሚለውን በማወቅ ከነዚህ ነገሮች ተነስተን ለበሽተኛው ይሆናል ብለን ያሰብነውን የኤግዛክት እንትኑን ባናቅም ይሆናል ብለን ያሰብነውን
መድኃኒት መስጠት ይኖርብናል ማለት ነው። እንግዲህ በጤና ባለሙያዎች አካባቢ እንግዲህ እኔ የኢንፌክሽን ሐኪም እንደመሆኔ ያው ለዚህ በጣም መድኃኒት የለመዱ በጣም ብዙ አስቸጋሪ የሆኑ ኬዞችን የማከም ልምዶ አለኝ። ግን እንደ አጠቃላይ ማንኛውም የጤና ባለሙያ በኢንፌክሽን ወይንም ደግሞ ተላላፊ በሽታዎች ተጠቅቶ አንድ በሽተኛ ሲመጣ መገንዘብና ማወቅ ያለበት የግዴታ ጠንካራ የሚባሉ መድኃኒቶችን ስለሰጠን አይደለም ኢንፌክሽኑ የሚታከመው። ዋናው ለይተን መድኃኒት ያለመደ እንደሆነ ወይንም ደግሞ ቦታውን እርግጠኛ ከሆነ ለዛ ስፔሲፊክ የሚሆነው መድኃኒት ብንሰጥም በጣም ውጤታማ እንደምንሆን መገንዘብ ይኖርብናል ማለት ነው። ብዙ ጊዜ ሐኪሞች የተላመደ እንትን ጀርምን የተላመደ መድኃኒት የተላመደ ጀርም ላይ በማከም ቢጀምሩ ምናልባትም የችግሩን ስፋት ሊረዱ የሚችሉበት ነገር ይኖራል ብዬ አምናለሁ። እንደ ኤክስፒሪየንስ ቢገጥማቸው ኖሮ በጣም ጥሩ። አሁን ዶክተር እዛው ላይ ስላለሽ ብዙ ኤክስፒሪየንሱ አለሽ ብዬ አምናለሁ። ለመጨመር ያክል ይሄ ለጤና ባለሙያው ያለውን በርደን እንዳለ ሆኖ እንደ አጠቃላይ በሽተኞቻችንን ስናክም ለዚህኛው በሽተኛ የማይሆን መድኃኒት ብንሰጥና በሽተኛው ታክሞ ከዛ አካባቢ ቢወጣ ወይንም ደግሞ በህይወት ላይቆይ ይችላል። እዛ ቦታ ላይ ግን መድኃኒቱንና ባክቴሪያውን አስተዋውቀን ስለሚሆን ባክቴሪያዎች በጣም እርስ በርስ ይህንን የመድኃኒት የመላመድ የሚለውን ቴክኒክ ሼር ያደርጋሉ፣ ይህንን ይዋዋሳሉ። ሊተላለፍም ይችላል። የሚቀጥለው በሽተኛ መጥቶ እዛች አልጋ ላይ በሚተኛበት ሰዓት ላይ ሆስፒታል ውስጥ የሚከሰቱ ኢንፌክሽኖች እንላቸዋለን። በሚቀጥለው በሽተኛችን ላይ ይሄ ነገር በጣም በከባዱ ሆኖ ሊመጣ ይችላል። እንደ ሀገርም እንደ ዓለም አቀፍም የኢኮኖሚክ በርደኑ በጣም ከፍተኛ ነው የሚሆነው። መድኃኒቶቹም ደግሞ በቀላሉ የሚገኙ አይደሉም። አቬላቢሊቲ ያው ሪሶርስ የሌለው ሀገር ላይ እንደመሆናችን መድኃኒቶችንም የማግኘትም ችግር ስለሚኖር ሰፋ አድርገን እንደ ጤና ባለሙያ ብናየው መልካም ነው። መልካም ነው። በጣም ጥሩ። አልፎ አለም ምናልባት መድኃኒት ማዘዝ ላይ በእኛ ሀገር ኮንቴክስት ሐኪሞች ናቸው መድኃኒት የሚያዙት። ግን ለምሳሌ እንደ ክሊኒካል ፋርማሲ ያሉ ባለሙያዎች መድኃኒት በማዘዝ ረገድ ውስጥ አብረው መስራት የለባቸውም ብለህ ታስባለህ? በጣም ጥሩ ጥያቄ ነው። አይ ቲንክ ከረንትሊ የክሊኒካል ፋርማሲ ሮል በተለይ ደግሞ በሆስፒታል አካባቢ በጣም ትልቅ እንደሆነ ጥናቶችም እያሳዩ ነው። ለምን ሲባል ያው ፋርማሲስት ስለ ድራግ የበለጠ አንደርስታንድ ያደርጋል። የሰውነት መድኃኒት ላይ የሚያመጣውን ኢፌክት፣ መድኃኒት ደግሞ ሰውነት ላይ የሚያመጣውን ኢፌክት፣ የሁለቱንም ኢንተራክሽን በደንብ አንደርስታንድ ያደርጋል ተብሎ ይታሰባል። ፊዚሽያኖች ሞር ዳያግኖሲሱ ላይ ወይም ምርመራው ላይ ፎከስ አድርገው ይሄ በሽታ የትኛው ነው ምንድን ነው የሚለውን አይደንቲፋይ ካደረጉ በኋላ ቲም ዋርድ ላይ ወይም ደግሞ ሆስፒታል ላይ ታካሚው በተኛበት ቦታ ላይ የጤና ባለሙያዎች ይዞራሉ። ፊዚሽያኖች ሊሆኑ ይችላሉ ወይ ዶክተሮች ሊሆኑ ይችላሉ፣ ክሊኒካል ፋርማሲስቶች ሊሆኑ ይችላሉ፣ እንዲሁም ሌሎች የጤና ባለሙያዎች አንድ ላይ ሆነው እዛ ላይ ዲስከስ ያደርጋሉ። የዛን ጊዜ ክሊኒካል ፋርማሲስቱ ሀሳቡን መናገር ይችላል። ይሄ ነገር ከዛኛው አንጻር በዚህ ፕሮፋይል የተሻለ ነው፣ ይሄ ቢሰጠው እንደዚህ ጥናቶች ያሳያሉ የተሻለ ውጤት አምጥቷል ብሎ መናገር የሚችሉበት ኦፕሽን አለ። እንደ ተጨማሪ ግን ምን አለ የዚህ አንታይ ማይክሮቢያል ሰሰፕቲቢሊቲ ቴስት ወይም ደግሞ አንድ ጀርም ለመድኃኒቱ ሰሰፕተብል ነው አይደለም፣ ወይም ደግሞ ሊገለው ይችላል ወይ እድገቱን ሊያቀጭጨው ይችላል ወይ ደግሞ እንዳይራባ ሊያደርገው ይችላል የሚለውን ቼክ መደረግ ያለበት ሁኔታ አለ። አንፎርቹኔትሊ ዶክተር ሀሊማም እንዳለች የለም አክሰሱ ዊዝን 48 አወርስ እሱን አድርጎ ወደ ታርጌትድ ቴራፒ ወይም ደግሞ ያመጣውን ጀርም ለመግደል የሚያስችል ሕክምና መስጠት አንችልም። ምክንያቱም ዳያግኖስቲክ ስቱዋርሺፕ ወይም ደግሞ የአክሰሱ ኢንፍራስትራክቸሩ በደንብ የለንም። ኢናዲሽን ቱ ደግሞ ብዙ ጊዜ ተርሸሪ ሆስፒታል ይሄ ሶስተኛ ደረጃ የምንለው ሆስፒታል የሚመጡት በጣም ጫፍ የደረሱ ታካሚዎች ናቸውና በዛን ሰዓት ቆይ ቴስት ይሰራ ተብሎ ቢደረግ ከባድ ይሆናል። ስለዚህ ዩዥዋሊ ምን ይደረጋል? ብዙ ባክቴሪያዎችን የሚገድል ብሮድ ስፔክትረም የምንለውን እንሰጣለን ማለት ነው። ያ ደግሞ ቅድም እንዳልኩት ለሬዚስተንስ አንደኛው ቻሌንጅ ነውና በዚህ ረገድ ይሄንም ኮንሰልት ከማድረግ አንጻር ክሊኒካል ፋርማሲስቶች ሮል ይኖራቸዋል የተሻለ ስፔክትረም ያለውን ለመምረጥ ማለት ነው። በጣም ጥሩ። እስኪ ዳይሬክተራችን ቀጣይ ምስል ደግሞ ይሰጠናል። ከባለሙያውና ከታካሚው አንጻር ሊመጡ የሚችሉ የመድኃኒት መላመድን ነው ያየ ነው። አንዳንድ ጊዜ ደግሞ መድኃኒቶች በራሳቸው ፈዋሽነታቸው
በእኛ ሀገር ኮንቴክስት እንግዲህ በኮንትሮባንድ ሊገባ ይችላል፣ ተመሳሳይ የተሰሩ ሊኖሩ ይችላሉ። ከዛ አንጻር የመድኃኒትና የምግብ ቁጥጥር ባለስልጣን እንግዲህ የራሱን ቁጥጥር ያካሂዳል። ነገር ግን ሁሉም ነገር ደግሞ ላይገኝ ስለሚችል ከዛ አንጻር የዚህ ጫና እንደው ምን ያክል ነው? ወደ አልፎ አለም ሊድና ዶክተር ጋር እመጣለሁ። እንግዲህ በሙያው አጠራር ሰብስታንዳርድ ወይም ደግሞ ካውንተርፊትድ የምንላቸው ወይም ደግሞ በውስጣቸው የያዙት የመድኃኒት መጠን ለማከም ከሚያስችለው ያነሰ የያዙ መድኃኒቶች አሉ። ብዙ ጊዜ እነዚህ የአይነት መድኃኒቶች የተመዘገቡ አይደለም ወይም ደግሞ በባለስልጣን ቢሮ በኩል የሚታወቁ አይደለም። በጠረፍ አካባቢ እና በተለያዩ ቦታዎች የሚገቡ መድኃኒቶች ናቸው እነዚህ መድኃኒቶች እና በጤናው ምን አለ አንድ ባክቴሪያ ወይም ደግሞ ጀርም ሰብቴራፒውቲክ ሌቭል ለሚባለው ወይም ደግሞ መጠኑ ላነሰ ሲጋለጥ ሴሌክቲቭ ፕሬዠር የምንለው አለ። ያ ማለት ምን ማለት ነው? ኖርማሊ ባክቴሪያዎች ወይም ደግሞ ይሄ አንታይ ማይክሮቢያል ሬዚስተንስ የምንለው በተፈጥሮ የሚከሰት ነው። ያ ማለት ምን ማለት ነው? አንድ ለምሳሌ እኔን ከቤት አውጥተህ ማላቀው ቦታ ወስደ ብታስቀምጠኝ ኢንቫይሮንመንቱን ለመልመድ ሀርሽ ይሆንብኛል፣ ይከብደኛል፣ ያስቸግረኛል። ግን ከአንድ ሳምንት ከሁለት ሳምንት በኋላ ብትጠይቀኝ ቤቴ ነው የሚመስለኝ እና ላመደዋለሁ። እንደዚሁም እነዚህ ተዋሲያኖች የሆነ ኤክስፖዝድ ሲሆኑ መጀመሪያ ይከብዳቸዋል፣ ያስቸግራቸዋል። ከየሆነ ጊዜ በኋላ ግን ራሳቸውን አዳፕት ለማለት እዛ ውስጥ ለመኖር ራሳቸውን ያመቻቻሉ ማለት ነው። ይሄ ኢቮሉሽነሪ ነው ወይም ናቹራል ፕሮሰስ ነው። ሰው ግን ይሄ ሊያፋጥነው ይችላል። አንደኛው ምክንያት ደግሞ መድኃኒት ነው። ስለዚህ እነዚህ ካውንተርፊትድ የሆኑት ማይገላቸውን ወይም እድገታቸውን ወይም መራባታቸውን ማይቀንስ መጠን ሲያገኙ እሱን እንዴት አድርጌ አሸንፌ መኖር እችላለሁ የሚለውን ዲዛይን እያደረጉ ወይ ሜካኒዝሙን እየፈለጉ ይቆያሉ ማለት ነው። ስለዚህ አንታይ ማይክሮቢያል ሬዚስተንስ የሚከሰትበትን ፍጥነት በጣም ይጨምሩታል። ለዛም እንግዲህ የኤፍዲኤ ወይም ደግሞ የኢትዮጵያ ፉድና ድራግ ኦቶሪቲ በጣም ሲሪየስ ለሆነው ሬጂስተርድ ካልሆነ አገር ውስጥ መድኃኒት እንዳይሸጥ ጥብቅ ቁጥጥር ኢንስፔክሽን ያደርጋል። በዛ ረገድ የተሻለ ፐርፎርማንስ አለ ብዬ አስባለሁ። በተቻለ አቅም እየተሰራ ነው። በደንብ መልካም ዶክተር፣ አንዳንድ ሐኪሞች በተለይ ታካሚዎችም ጭምር የጀርመን ካልሆነ የሆነ ሀገር ይጠሩና የዚህ ሀገር ከሆነ እንኳ ይቅርብኝ የሚል ነገር አለና እንዲህ አይነት ነገሮች ከዚህ ጋር የመያያዝ እድል አለው ወይስ በዛ ረገድ ሐኪሞች ማዘዝ ያለባቸው ስታንዳርድ አለ? እንግዲህ በዛ ደረጃ የዚህ ሀገር ካልሆነ ብለን ሐኪሞች አናዝም። ዋናውኛ ምንድነው በመድኃኒት ቁጥጥር ባለስልጣን ሬጂስተር ተደርጎ እንትኑን ጠብቆ ስታንዳርዱን ጠብቆ የገባ መድኃኒት ከሆነ እንግዲህ በየፋርማሲው የሚገኘው እንትኑን አልፎ የሚመጣ ስለሆነ መናዘው መድኃኒት ያው ጄነሪክ ነው የምንለው ወይም ደግሞ ዋና መድኃኒቱን ስም ነው ጠቅሰን መናዘው። የዚህ ሀገር ካልሆነ የሚል እንትን የለም። ግን ምንድነው ያው እንደ ያጋጥመሃል የምናዛቸው መድኃኒቶች አዘን እርግጠኛ ሆነን በሽታውን አውቀ ነው መድኃኒቱን በምናዝበት ሰዓት ላይ እንግዲህ ከአቀማመጥ ሊሆን ይችላል ወይንም ደግሞ ሰብስታንዳርድ ሲጓጓዝ ሊሆን ይችላል። በተለያየ ምክንያት መድኃኒቱ የመፈወስ አቅሙ አንሶ ወይንም ደግሞ በተለያዩ ምክንያቶች ለውጥ አልመጣ ይላል። ለውጥ አልመጣ ይላል። ስለዚህ አንደኛውና ዋነኛው እንግዲህ ይሄ መድኃኒትን የማለማመዱን ሂደት ከሚያባብሰው ምክንያት እንግዲህ ዋናው እሱ ነው። እያከምነው መድኃኒት እየሰጠ ነው በሽተኛው ህመሙ አልፈወስ ይላል። እንዲሁም እየተባባሰ በሚሄድበት ጊዜ ቶሎ በጣም ሰፋ ያሉ መጠነ ሰፊ የምንላቸው ወይንም ደግሞ ብሮድ ስፔክትረም የምንላቸውን አንቲባዮቲኮች የመጠቀም እንዲሁም ደግሞ ከአልፈን ሌሎች መድኃኒት 2-3 የመጨማመር ሁኔታ ይኖራል። እንግዲህ ይሄ ጤና ባለሙያው ጋር ዳይሬክት የሚያጋጥሙ ቻሌንጆች ናቸው ማለት ነው። ስለዚህ መድኃኒቱ ጥራቱን አለመጠበቁ ለጤና ባለሙያው እንዲሁም ደግሞ በሽተኛውንም ከአንድ ሆስፒታል ወደ ሌላ ሆስፒታል እንዲሄድ ወይንም ደግሞ ከዚህኛው ብራንድ ወደ ሌላኛው ብራንድ እንዲሄድ የሚያደርገው ነገር ይሄኛውን ወስጄ ስላልተሻለኝ ብሎ ወደ ሌላ ሐኪም ጋር ይሄዳል። ሌላ ሐኪም ጋር ሌላ መድኃኒት ይታዘዛል ወይንም ደግሞ ይሄ ስላልሰራልኝ ብሎ ሌላ እንትን ማለት ይኖራል። ስለዚህ ዋናው ነገር ምንድነው በቁጥጥር ባለስልጣን ተጣርተው የገቡ መድኃኒቶች ይሰራሉ ብለን ስለምናስብ እንደ ሐኪም ያለ ብራንድ ኔም ነው የምናዘው። መልካም ለመነሻ ያክል ይሄን ካሰብ እንደውም ረጅም ደቂቃ ወስደና ጥሩ ሀሳብ እያነሳን ይመስለኛል። አረፍ ብለን ደግሞ ቀሪ ሀሳቦችን ጠቅለል እናደርጋለን። ዶክተርና አልፎ አለም ከልብ አመሰግናለሁ። እሺ ተመልካቾቻችን ዛሬ የጤናው በቤቶ ርዕስ መድኃኒትን የተላመደ
መድኃኒት በጀርሞች መለመድ የተመለከተ ነው ሀሳብ አስተያየት እያነሳን የምንገኘው። ካፍታ ማስታወቂያ በኋላ ደግሞ ተመልሰን የቀሩ ሀሳቦችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ተመልሰናል። ጤናው በቤት ሆኖ እየታተላችሁ የምትገኙት ዛሬ መድኃኒት በጀርሞች መለመድ በተመለከተ ነው እየተወያየን የምንገኘው። ምናልባት ቅድም ካነሳናቸው ቀረብ የማስበው ከአካባቢ ጋር ተያይዞ ከእንስሳት ተዋጽኦ ሊሆን ይችላል። በአካባቢ የሚኖር ሬዚዱ የምንለው አለ። በአትክልት በተለያዩ አካባቢ ልናገኘው የምንችለው ተረፈ ምርት መድኃኒት ተጠቅመንም ሳንጨርስ የምናስወግድበት ሁናቴ ከአካባቢያችን ላይ ርቅ ይችላል እና በአነስተኛ መጠን መልሰን ልናገኘው እንችላለን። ለምሳሌ በስጋ፣ በወተት፣ በአትክልት እና ከዛ አንጻር ይሄ ያለውን ጫና በመገንዘብ እንደው ምን ማድረግ አለብን? በተለይ ይሄ ዋን ሄልዝ ወይም አንድ ጤና የሚባለውን ሀሳብ በማስተዋወቅ ረገድ ምን ማድረግ አለብን? አልፎ አለም ይሄ በጣም አርጀንት ኢሹ ይመስለኛል። በተለይ የአንድ ጤና መዋቅር እነዚህ ነገሮች ለመፍታት ነው ኮላቦሬሽኑን ወይ በጋራ መስራቱን ያመጣውና እነዚህ ሬዚጆች ከኢንቫይሮንመንት ፐርስፔክቲቭ ወይም ደግሞ አካባቢ ላይ ከመገኘታቸው አንጻር ከሰው ሊሆን ይችላል። ያ ማለት አንድ ሰው የወሰደው መድኃኒት ከሰውነቱ ሲወጣ በፊስስ ወይም በዩሪን መልክ ወደ መሬት ይደርሳል። ከዛ በተጨማሪ ደግሞ በሆስፒታል ሴቲንጎች ወይም ደግሞ በጤና ተቋሞች ላይ ዌስት ወተር አለ። ይሄ ዌስት ወተር እንግዲህ ትሪትድ ካልሆነ ትሪትመንት ፕላንቶች አሉ። እነዚህ ሬዚጆች እንዳይወጡ እንዳይለቀቁ የሚያደርግ ፍሳሹ ካልታከመ በስተቀር ወደ ውጭ ይወጣሉ። ስለዚህ እሱ ሌላ ሶርስ ነው። ከሱ በተረፈ ደግሞ አኒማል ወይም ደግሞ እንስሳት ሕክምና ላይ ለምሳሌ የላይቭ ስቶክስ የምንላቸው ወይም ደግሞ የፖልትሪ የዶሮ እርባታ አካባቢ አንታይባዮቲክስ ወይም ጸረ ተዋሲያን እንጠቀማለን ወይ ደግሞ ይጠቀማሉ። እሱም በዳሪ መልክ ሆኖ ይወጣል። አገን እሱን ደግሞ ለአትክልት ማጎልበቻ ወይም ደግሞ ፍግ ሆኖ ይደረጋል። ስለዚህ ምን ማለት ነው? አትክልቶቹ ማገን ያን እንደ ምግብ ይወስዱታል። እንደ ምግብ ከወሰዱት በኋላ እኛም ደግሞ ያደገውን እንበላለን። ስለዚህ ይሄ ቪሸስ ሳይክል ወይም ዞሮ የሚመጣ ሆኖ እናገኘዋለን ማለት ነው። ስለዚህ ይሄ በጣም አሳሳቢና ሊታይ የሚገባ ነገር ነው ብዬ አስባለሁ። ይሄን እንዴት መፍታት እንችላለን? አንደኛ ቅድም ባልኩ ትሪትመንት ፕላንት ነው። የሚወጡትን ትሪትመንት ፕላንት ያስፈልጋል። ሁለተኛ ሪቨርስ ሎጂስቲክስ የምንለው አለ በፋርማሲ። ያ ማለት ምን ማለት ነው? መድኃኒት ኤክስፓየር ሲያደርግ ወይም የአገልግሎት ዘመኑ ሲያልቅ ከፋርማሲዎች ተሰብስቦ ወደ በኤፍዲኤ በኩል የሚወገድበት ስርዓት አለ። እሱ ለድርጅቶች ነው። ግን ሰው ሲጠቀም አሁን የሆነ መድኃኒት ተጠቅሜ እጠለዋለሁ እና እሱን ተሰብስቦ ድጋሜ ወደ ፋብሪካም ወይም ደግሞ ወደሚቀጠልበት ሁኔታ መግባት የሚችልበት ሚንስ አለ። አሁን ሪሰንትሊ እሱን እንደ ጥቁር አንበሳ እየተሰራበት ያለ ነገር አለ። ግን እሱ ግዴታ ነው፣ እንደ አንድ ሶሉሽን ይሆናል ብዬ ያስባለሁ። ዶክተር ምጨምርና አለ ምናልባት አሁን በእንስሳት አካባቢ የእንስሳት ሕክምና ባለሙያዎችም አሉ። እንግዲህ እንደ ሰዎች እንስሳቶችም መድኃኒት ይወስዳሉ። የሚለያየው መጠኑ ነው። እኛም ጋር ያለው አሞክሲሲሊን እነሱም ጋር ይሰጣልና ከዚህ አንጻር እንደው ክሮስ ፕሮፌሽናል ቢሆንም ምን ታዘብሽ? ምን መደረግ አለበት? ያው እንግዲህ እኛ ይሄ ዋን ሄልዝ መድኃኒትን ለሰው ልጅ ብቻ ስላልሆነ የምንጠቀመው በተለያየ ምክንያት ለእንስሳቶችም እየተጠቀምነው ስለሆነ እነዚህ መድኃኒቶች ኦልሬዲ ተጋላጭ የሚሆኑበት አግባብ ነው ያለው። እንዲሁም ለሰው ልጆች ከምንጠቀመው የበለጠ የእንስሳት ሕክምና አካባቢ በጣም ብዙ መድኃኒቶችን እንጠቀማለን። እንዲሁም ደግሞ እርሻ አካባቢም ላይ ግብርናም ላይ እነዚህ ነገሮች መድኃኒቶችን እንጠቀማለን። እነዚህ ነገሮች እንግዲህ ዞሮ መድኃኒቱንና ባክቴሪያውን ወይንም ደግሞ ጀርሙን የማስተዋወቅ ሂደት ያልነውን ቅድም እንደ ዋና መነሻ መጠን መንገድ ያነሳነውን ነገር ነው የሚያመጡልንና መድኃኒቶቹን ከጀርሞቹ ጋር በሚተዋወቁበት ጊዜ ይሄንን ጫና በጣም አጉልተው የማሳየት ወይንም ደግሞ ከዚህ ቀደም በሽተኛው የሚችለውን ያህል ጥንቃቄ ቢያደርግም ሕክምና ሳይታዘዝለት መድኃኒት ባይወስድም ይሄንን ነገር ኢንቫይሮንመንቱ ላይ ተጋላጭ በመሆኑ ምክንያት
ይህንን ነገር ችግሩን አጉልቶ የማሳየትና መጀመሪያ እንግዲህ እንደመነሻ ተብሎ የሚመጣው ኢንፌክሽን መድኃኒት የለመደ የመሆን እድሉ ሰፊ ይሆናል። ይህንን እንግዲህ ለማስተሳሰር በአሁኑ ሰዓት ያው ዋን ሄልዝ የሰውንም የሁሉንም አጠቃሎ የአንቲባዮቲክ ዩዞች ላይ እንግዲህ እንደ ቁጥጥርም እንዲሁም ደግሞ እንደ መከላከያም ብዙ ስራዎች እየተሰሩ ነው የሚገኙት። ፕሮባብሊ እነዚህ ነገሮች ሄደው ቁጥጥሩ እየሰፋ ሲሄድ ዳይሬክት ኢፌክቱን ደግሞ በሽተኛዎቻችን ላይ የምናየው ይሆናል ማለት ነው። መልካም። መግቢያችን ላይ ስናነሳ እንግዲህ በተለይ ተላላፊ ህመሞች እንደ አፍሪካ ሰብሳራን ሀገራት ጫና ናቸው። ይሄ ብቻ አይደለም ግን አዳዲስ መድኃኒቶች መመረት በምርምር የመግኘት እድላቸው በጣም ዝቅተኛ ነው። እንደው ከዛ አንጻር በዘርፉ ያሉ ባለሙያዎች አዳዲስ መድኃኒቶችን በማግኘት ረገድ ምን ማድረግ አለባቸው? መንግስት እዛ ጋር የሚያደርገው ትኩረት የበጀቲንግ ሌሎችም ነገሮች ላይ እንደው እንደ ታዳጊ ሀገር ምን ማድረግ አለብን እንደ አፍሪካ? አይ ቲንክ ባላንስ ያስፈልገናል ብዬ አስባለሁ፣ ወይ ሚዛን ያስፈልገናል ብዬ አስባለሁ። ለምንድነው እንደዛ ማስበው? መድኃኒቶች ወደ ገበያ የሚገቡበት ፍጥነትና ከዛ ደግሞ መድኃኒቶች በዚህ በአንታይ ማይክሮቢያል ሬዚስተንስ ምክንያት ከገበያ የሚወጡበት ፍጥነት እኩል አይደለም እና ማህበረሰቡ እንዲገነዘበው የምፈልገው ነገር ምንድነው፣ አንድም መድኃኒት ትክክለኛውን ሳይንሳዊ ፕሮሰስ አልፎ ወደ ገበያ ለመምጣት ከ10 እስከ 15 ዓመት ይፈጅበታል። እሱም በትክክል ሰክሰስፉል ከሆነ ወይም ከተሳካ ማለት ነው። ከ10 እስከ 15 ዓመት ሁሌ ሙከራ ነው፣ ሁሌ ሙከራ። ምክንያቱም መጀመሪያ እንስሳት ላይ ከመሞከሩ በፊት ራሱ መጀመሪያ ላብራቶሪ መሞከር አለበት። እዛ ካለፈ ወደ እንስሳት ሙከራ ወይም ፕሪክሊኒካል ስተዲ የምንለው ይመጣል። እሱን ካለፈ ነው ሰው ላይ ፈቃደኛ ሰዎች ላይ፣ እሱም 4 ፌዞች አሉት። እሱ አለ። ከዛ በኋላ ደግሞ ፖስት ማርኬት ሰርቬይለንስ ብለን ደግሞ ከዛ ደግሞ የሬጂስትሬሽን ፕሮሰሶች አሉ፣ የምዝገባ ኤፍዲ የሚሰራው ማለት ነውና እነዚህን ፕሮሰሶች ስናያቸው በጣም ረጅም ናቸው። ስለዚህ ባላንስ ለማድረግ እውነት ለመናገር ቱሌት ነን ብዬ አስባለሁ። እነዚህ ምክንያቱም ተጣርቶ የሚወጣው ወደ ገበያ የሚወጣው በጣም ጥቂት ነው። አብዛኛው ምርምር ለምርቃት ነው። ምን አለ እንደ ቻሌንጅ ብዬ ማስበው አሁን ለምሳሌ በባለፈው ማርበርግ ቫይረስ ዲዚዝ አውትብሬክ በነበረበት ጊዜ አገራችን ላይ ክሊኒካል ትራያል ራን ማድረግ አልቻልም ነበር። ምክንያቱም እኛው ጋር ነው የተከሰተው። ለሀገር በቀል ችግር ሀገር በቀል መፍትሄ ማድረግ አለብን ብለን ማሰብ አለብን እና እሱን ለማድረግ አልቻልንም። ቢካዝ ኦፍ የግሎባል ሄልት ሴኩሪቲ ስለሆነ ከጋቪ ከሚባሉ የቫክሲን ከሚሰጡ ድርጅቶች ልገሳ ተደርጎልን በጠንካራ በሆነ በሚኒስትሪ ኦፍ ሄልዝ ወይም በጤና ሚኒስቴር እገዛ ለመቋቋም ተቻለ እንጂ እንደዚህ በጣም አሳሳቢ ቢሆን እሱን የሚያክም መድኃኒት ወደ ገበያ ለማውጣት ከባድ ነው። እንደ መፍትሄ ባለፈው 2024 ላይ ግሎባል ሪሰርች ኦን አንታይ ማይክሮቢያል ሬዚስተንስ የሚባል ፕሮጀክት ነበር። ይሄ ደግሞ ዩኒቨርሲቲ ኦፍ ኦክስፎርድ እና የኢንተርናሽናል ሄልዝ ሜትሪክስ ና ኢቫሉዌሽን አብረው የሰሩት ሪሰርች ነው። እዚህ ላይ ምን ይላል? ኢኖቬሽን ስፔሲፊካሊ ግራም ኔጌቲቭ የሚባሉ አሉ። ግራም ኔጌቲቭ ባክቴሪያዎችን ፎከስ ያደረገ መድኃኒት ቢሰራ በ2050 11 ሚሊየን ዴዝን በኤኤምአር የሚመጣን መቀነስ ይችላል የሚል ሪፖርት አውጥቷል። ይሄ አንድ ተስፋ ነው እና ስለዚህ ሪሰርቸሮች ወይም ደግሞ ኢኖቬተሮች ይሄን ፎከስ አድርገው ሪች የሆነ ኮሚኒቲ ያለን፣ ሪች የሆነ ዊዝደም አለን፣ ሪች የሆነ የሜዲሲናል ፕላንት ወይም ደግሞ ለሕክምና መጠቀም የምንችላቸው ቅጠሎች አሉን። ስለዚህ ከነሱ ለዚህ የሚሆን መድኃኒትን ማዘጋጀት አንድ መፍትሄ ነው። በተጨማሪ ደግሞ አሁን ላይ በቅርብ ኮምፒውተር ኤድድ ድራግ ዲዛይን የሚባል መጥቷል። ያ ማለት ከ10 እስከ 15 ዓመት የሚፈጀውን ከጎን አድርገን ምን ማድረግ ይቻላል? ስትራክቸራቸውን ወይ ኬሚካል ኮምፖዚሽናቸውን እየቀያየሩ መድኃኒት ሊሆኑ የሚችሉ ድራጎችን ወይም ደግሞ ጸረ ተዋሲያንን የማምረት ሂደት ነውና እሱም ብዙ ያልተካሄደበት እንደ ኢትዮጵያ ወይም ደግሞ እንደ አፍሪካ ብዙ ያልተካሄደበት ነውና ሪሰርቸሮችም ወደዛ አካባቢም ደግሞ ፎከስ ቢያደርጉ የበለጠ ጥሩ ነው ብዬ አስባለሁ። ዶክተር ምናልባት እንደው ዓለም አቀፍ ሁኔታው ምንድን ነው? ለምሳሌ ይሄ መድኃኒት መለመድ ከትንሽ ጊዜ በኋላ ወዴት ሊያመራ ይችላል? ያደጉት ሀገራት ኦልሬዲ ያደጉ በመሆናቸው ተላላፊ ህመሞች የነሱ ጫና አይደለም፣ ትኩረት አይሰጡትም በዛ ምክንያትና ዓለም አቀፍ ሁኔታ ወዴት እየሄደ ነው? እንግዲህ በዓለም አቀፍ ደረጃ
በአሁኑ ሰዓት የመድኃኒት የተላመደ ጸረ ተዋሲያንን የተላመዱ ኢንፌክሽኖች በአማካኝነት የሚመጣ የሞት መጠን በዓለም አቀፍ ደረጃ እንግዲህ ሪሰንት ባለው ዳታ እስከ 1.3 ሚሊዮን አካባቢ ዴዝ ሞት በአመት ይመዘገባል። ይሄ ነው እንግዲህ ትልቁ ቁጥር ያለው። እንግዲህ አሁን ባለው ሁኔታ በዚህ ሁኔታ ከቀጠልን ደግሞ መላምቶች አሉ። በ2030 በ2050 ምን ሊመስል ይችላል፣ እዚህ ጋር የሆነ አይነት እርምጃ ካልተወሰደ ምን ሊመስል ይችላል የሚለውን ስናይ እንግዲህ በ2050 መድኃኒት በተላመዱ ጀርሞች ምክንያት በቀጥተኛ የሚመጣው የሞት ቁጥር ወደ 2 ሚሊዮን አካባቢ ተብሎ ተተንብዮአል። በአጠቃላይ ደግሞ እንደዚህ በተያያዥ ተብሎ ደግሞ ወደ 8 ሚሊዮን አካባቢ ሞት ይከሰታል ተብሎ ያ ማለት እንግዲህ ከ10 ሚሊዮን እስከ 11 ሚሊዮን አካባቢ ሞት ይከሰታል ማለት ነው። በዚህ ሁኔታ የምንቀጥል ከሆነ እንግዲህ ሞደርን ሜዲሲን የምንለው ወይንም ደግሞ በአሁኑ ሰዓት ሕክምና በጣም የዘመነበት ሁኔታ በተለያየ አጋዥ የሕክምና ለውጦች በጣም ሕክምናው በጣም የዘመነበት ሁኔታ ላይ ነው የምንገኘው። ይህንን ሁኔታ በጣም አዳጋች ያደርገዋል እና ከፍተኛ ስጋት ወይንም ደግሞ ሳይለንት ፓንደሚክ የምንለው በጣም ወረርሽኝ ሆኖ ሊከሰት ይችላል ተብሎ የሚቀመጥ ነገር ነው። ሶ ምንድነው ማንኛውም ቀላል በሽታ ይዞት የሚመጣ ታካሚ ወይንም ደግሞ ማንኛውም የቀዶ ጥገና ሐኪም ሊሆን ይችላል የትኛውም ሐኪም እዛ ጋር በሽተኞች ሲመጡለት ቀላል የምትባልን ህክምና ወይንም ደግሞ ሰርጀሪ እንኳን ለመስራት ቀዶ ጥገና ለመስራት ይህንን በመስጋት መስራት ወይንም ደግሞ ማከም የማንችልበት ደረጃ ላይ ይህን አጠቃላይ ህክምናን ፕራክቲስ ማድረግ የምንፈራበት ወቅት ነው የሚመጣው ማለት ነው። ከጉዳዩ አሳሳቢነት አንጻር በጣም አሳሳቢ ነው። ከህመሙ ባሻገር ደግሞ መድኃኒቱ በጣም ቻሌንጂንግ ነው። መልካም እስቲ ከማስታወቂያ በኋላ ደግሞ እንዴት እንከላከለው በሚለው ላይ የመከላከያ አማራጮችን ደግሞ ይዘን እንመለሳለን። ጥሩ ቆይታ እያደረግን ነው ተስፋ አድርጋለሁ። መልካም ተመልካቾች፣ የጀርሞች በመድኃኒት በጀርሞች መለመድ በተመለከተ የተለያዩ ሀሳቦችን እያነሳን ነው የምንገኘው። ካፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን። መድኃኒቶች እንግዲህ በተለያየ ምክንያት ሊላመዱ ይችላሉ። እንዴት ይላመዳሉ፣ በማን ምክንያት ነው በአመዛኙ የሚለውን ነገር እንግዲህ ዳሰስን፣ ዓለም አቀፍ ሁኔታውን ጭምር። ይህን ችግር ግን እንዴት እንቀንሰው? በተለይ ደግሞ የህብረተሰቡ ሚና፣ የባለሙያው ሚና፣ ባለድርሻ አካላት የመንግስትንም ጭምር ሚና ምን መሆን አለበት የሚለውን የምናነሳበት ላይ ደርሰናል። የመጀመሪያው እንደው ዶክተር ምናልባት ከዋን ሄልዝ አንጻር ከአካባቢ ጽዳትና ከግል ንጽህና አንጻር ምንድን ነው የሚኖረው ፋይዳ? በጣም ይህን ነገር ለመከላከል ያግዛል? አዎ እንግዲህ አሁን ከዋን ሄልዝ አንጻር ወይንም ደግሞ ከአካባቢና ከግል ንጽህና አንጻር የሚኖረው ፋይዳ ምንድን ነው? የግል ንጽህና ባልተጠበቀበት ሁኔታ ወይንም ደግሞ አካባቢያችን ንጽህና ባልተጠበቀበት ሁኔታ ቀላል የሚባሉ ኢንፌክሽኖችን አዘውትሮ የመጠቃት ሁኔታ ይኖራል። ቀላል የሚባሉ በመተንፈሻ አካል ሊሆን ይችላል ወይንም ደግሞ የአንጀት ኢንፌክሽን፣ የሽንት ቧንቧ ኢንፌክሽን፣ እነዚህ ነገሮች ተደጋጋሚ ኢንፌክሽኖች ይመጣሉ። ያ ማለት ደግሞ ያው ማህበረሰቡም ጋር ካለው ግንዛቤ አንጻር ሁሉም ኢንፌክሽን ቀላል የሚባሉ ኢንፌክሽኖች በጠቅላላ ሕክምና ያስፈልጋቸዋል ወይንም ደግሞ በተደጋጋሚ መድኃኒቶችን መውሰድ ይኖራል ማለት ነው። አንድ ግለሰብ ላይ እንግዲህ ተደጋግሞ ኢንፌክሽን የሚመጣ ከሆነ በተደጋጋሚ ለነዚህ መድኃኒቶች ተጋላጭ ይሆናል። በዛው ልክ የመድኃኒት የመላመድ እድሉ ሰፊ ይሆናል ማለት ነው። ስለዚህ ይህንን ከመቀነስ አንጻር የግል ንጽህናን፣ የአካባቢ ንጽህናን በአግባቡ መጠበቅ፣ በተለይ ደግሞ እጃችንንም በአግባቡ መታጠብ፣ እነዚህን ቀላል የሚባሉ ተደጋግመው ሊመጡ የሚችሉ ኢንፌክሽኖችን መከላከል እንችላለን ማለት ነው። ያን ተከላከልን ማለት በተዘዋዋሪ መንገድ እነዚህን በተደጋጋሚ የምንወስዳቸውን መድኃኒቶች መጠን እንቀንሳለን። በተደጋጋሚ መድኃኒቶቹንና ባክቴሪያዎችን የማስተዋወቅ እንዲሁም ደግሞ መላመድ የሚለውን ነገር መከላከል እንችላለን ማለት ነው። በተቻለ መጠን ላለመታመም መሞከር የመጀመሪያው እንግዲህ እሱ ነው። መከላከል እንግዲህ የመጀመሪያው መንገድ ነው። መከላከል ላይ ብንሰራ የተሻለ የምንለው መንገድ ነው። በጣም ጥሩ። ከታመምን በኋላስ አልፏል። ምናልባት ስንታመም ብዙ ጊዜ ላንመረመር እንችላለን፣ በወቅቱ ላንታከም እንችላለን። ባለው ምልክት ባለን ግንዛቤ
ልንታከም ራሳችን ልናከም እንችላለን። ስለዚህ ከታመምን በኋላ ደግሞ ይህንን ችግር ለመቀነስ እንደምን ማድረግ አለብን? እንደ ዋነኛ ምክንያት ብለንም ከዚህ በፊትም የጠቀስ ነው እነዚህ ጸረ ተዋሲያንን በአግባብ አለመጠቀም የሚለው ነው ዋነኛው ድራይቪንግ ፋክተርስ ብለን የምንላቸውና ስለዚህ የመጀመሪያው ነገር ሰልፍ ሜዲኬት አለማድረግ ወይም ደግሞ በራስ እነዚህን ጸረ ተዋሲያንን አለመውሰድ አንደኛው እንትን ነው። ይሄ ምን ማለት ነው? አሁን ብዙ ጊዜ በፋርማሲ ሁለት አይነት የድራግ ካቴጎሪዎች ወይም ደግሞ የመድኃኒት ካቴጎሪዎች አሉ። አንደኛው በማዘዣ የሚሰጥ ነው፣ ሁለተኛው ደግሞ ካለ ማዘዣ የሚሰጥ ነው። ኢቭን ራሱ ካለ ማዘዣ የሚሰጠውን አንድ ታካሚ ሲወስድ እሱን ራሱ ዝም ብሎ አይደለም የሚወስደው፣ ሄዶ ምክር ጠይቆ የፋርማሲ ባለሙያው መክሮት ይህን ስትወስድ አደራ ከዚህ መጠን በላይ እንዳትወስድ ወይ ደግሞ ከንትን ጋር እንዳትወስድ ብሎ ሊመክረው ይችላል። ስለዚህ ይሄ አንድ ማሳያ ነው። አይደለም በማዘዣ የሚታዘዙት ቀርቶ ያለ ማዘዣ እንኳን የሚታዘዙት ምክር ይፈልጋሉ። ስለዚህ በማዘዣ የሚሰጡት ደግሞ እነዚህ አንታይባዮቲክስ የምንላቸው ወይ ጸረ ተዋሲያን የምንላቸው ደግሞ ዳይሬክትሊ ፈቃድ ካላቸው የፋርማሲ መሸጫዎች ነው ሄዶ መውሰድ ያለበት። ለዚህ እንግዲህ ከፕሪስክራይበሩ ወይም ከዶክተሩ የታዘዘለትን መድኃኒት ገዝቶ በታዘዘለት ቀን መሰረት በታዘዘለት መጠን መሰረት ለምን ያህል ቀን የሚለውን በምን ያህል ፍሪኩዌንሲ አሁን ለምሳሌ በቀን 3 ተብሎ ከሆነ በቀን 2 ከወሰደ ይህም አንድ ቻሌንጅ ነው፣ ወይም ደግሞ ለጸረ ተዋሲያን መቋቋም አንደኛው ምክንያት ይሆናል። ስለዚህ ይሄ አንደኛውና ዋነኛው ነገር ነው። ሁለተኛው ኦፍ ሌብል ዩዝ ምንላቸው አሉ። ኦፍ ሌብል ዩዝ ማለት አንድ በሽታ ለምሳሌ በቫይረስ የመጣ ብዙ ጊዜ የጉሮሮ ህመሞች ይሆናሉ። እንደ ጉንፋን አይነት ነገሮች ሲመጡ ደረቅ ሳል ከሆነ አሞክሳሲሊን ጥሩ ነው ይባላል። ይሄ ኦፍ ሌብል ዩዝ እንለዋለን፣ ላልታሰበለት አላማ ሲውል ማለት ነው። እና እንደዚህ አይነት እንትኖች ሊያክም ይችላል የዛ ሞመንት ላይ ግን ኢን ዘ ሎንግ ራን አጌን ሬዚስታንስን ሊያመጣ ይችላል። ስለዚህ ይሄን ማስቀረት መቻል ያስፈልጋል። ሌላው ለራስ ከታዘዘ ለራስ ነው፣ ለሌላ ሰው ሼር ማድረግ አንችልም። ያ የታዘዘው መድኃኒት ለኛ ነው። ዛሬ ደግሞ የታዘዘልን መድኃኒት ወደፊት እንደዛ አይነት ተመሳሳይ ምልክት እንኳን ብናይ ደግመን ራሱን ገዝተን መውሰድ እንችላለን ማለት አይደለም። ይሄ ድጋሜ ሌላ ምርመራ ይፈልጋል። ምክንያቱም እነዚህ ተዋሲያን ያሉበት ወይም ደግሞ አይነታቸው ሊለያይ ስለሚችል ለሱ የሚሆንን መድኃኒት ነው መሰጠት ያለበትና ይሄ በጣም አስፈላጊ ነው። ሌላ እንደዚህ ከፋርማሲ ያልሆኑ መድኃኒቶችን አለመውሰድ። ብዙ ጊዜ እናቶች አካባቢ ከውጭ የሚመጡ ሰዎች እቺ መድኃኒት ጥሩ ናት ተብሎ ሲሰጣቸው ያን የማመን ባህሪ ያላቸውና እንደዚህ አይነት ነገሮች ሳይታወቁ ያለ ትዕዛዝ የመውሰድን ባህሪ ያመጣሉ። ስለዚህ ይሄ በጣም ወሳኝ ነገር ነው። ስለዚህ በእነዚህ መንገድ አትሊስት የሚመጣውን ኢንፌክሽኑን እንኳን እንትን ባንለው ከዛ በኋላ ሬዚስት እንዳይቋቋም ማድረግ እንችላለን ማለት ነው። መልካም ዶክተር፣ ቅድም ስለ ጽዳትና የግል ንጽህና የአካባቢ ንጽህና ያነሳሽልኝ ነበረ። የሕክምና ተቋማት ጽዳት ጋር በተያያዘም እንዴት ተወሰነ ብታነሽልኝ? አዎ እንግዲህ አሁን ያው ጽዳት ከግልና ከአካባቢ ተጨማሪ ደግሞ የሆስፒታል አካባቢ ያለው ጽዳት ነው። ሌላው እንግዲህ አሁን በአንደኛውና ዋነኛው ተጨማሪ እንግዲህ ጫና ሆኖብን ያለው ነገር ምንድነው? አንድ በሽተኛ ሆስፒታል ከገባ በኋላ ደግሞ በሆስፒታል ኢንፌክሽኖች የመጠቃት ሆስፒታል ኢንፌክሽኖች የምንላቸው ደግሞ በጣም መድኃኒት የለመዱ በጣም የተለያዩ መድኃኒቶችን የመቋቋም አቅም ያላቸው ባክቴሪያዎች የሚገኙበት ሁኔታ ነው ያለው። ያ እንግዲህ ከሆስፒታሉ ጽዳት ጋር ተያይዞ የሚመጣ ሊሆን ይችላል። የሆስፒታሉ ጽዳት እንግዲህ ከፋፍለን ማየት እንችላለን። የመጀመሪያው ምንድነው? ሆስፒታሉ እንዳጠቃላይ የሆስፒታሉ አካባቢ የሆስፒታሉ ቆሻሻው የሚወገድበት እንዲሁም ደግሞ የሆስፒታሉ ተኝቶ የሚታከምበት እነዚህ ነገሮች ያካትታል። ሁለተኛው ነገር ደግሞ የሆስፒታሉ ላይ ያሉ ለምሳሌ የምንጠቀምባቸው መሳሪያዎች አሉ። የመተንፈሻ አካል መርጃ ሊሆኑ ይችላሉ። በተለያየ መልኩ ደግሞ ለበሽተኛውን ለማከም በሚል የምንሰጣቸው በመርፌ በኩል ወይም ደግሞ በደም ስር የሚሰጡ መድኃኒቶች ይኖራሉ። ጤና ባለሙያው ያንን ነገር በሚሰጥበት ሰዓት ላይ የሚከሰቱ የንጽህና ጉድለቶች ሊሆን ይችላል። እንግዲህ እንዳጠቃላይ መሆን ያለበት ምንድነው? በተቻለ መጠን አንድ ጤና ባለሙያ ለበሽተኛው ሰርቪስ በሚሰጥበት ሰዓት ላይ የሚጠቀምባቸውን እቃዎች በአግባቡ ተጸድተው ስቴራላይዝ ተደርገው የተቀመጡ መሆን መቻል ይኖርባቸዋል። እንዲሁም ደግሞ አንድ በሽተኛ ታክሞ ከወጣ በኋላ የተኛበት አካባቢ ሁሉም ነገር በደንብ ተጸድቶ ንጹህ ሆኖ መቀመጥ ይኖርበታል።
ሶስተኛው ነገር ደግሞ አንድን ታካሚ ነክተን ወደ ሌላው ታካሚ በምንሄድበት ደግሞ ጤና ባለሙያው ራሱ ደግሞ የእጁን በመታጠብ ሊሆን ይችላል ወይንም ደግሞ የተለያዩ አልኮል ቤዝድ ሳኒቴሽን የምንላቸው ወይንም ደግሞ እጃችንን ሳኒታይዝ በማድረግ ግን ደግሞ እንዳጠቃላይ በዓለም የጤና ድርጅት የሚመከረው ደግሞ ምንድነው መድኃኒት የለመዱ ጀርሞችን ያከምን ከሆነ እነዚህ በጣም ከባድ የሚባሉትን ባክቴሪያዎች በመናከምበት ጊዜ እነዚህ አይነት ሳኒታይዘሮችን መጠቀም ሳይሆን የተቻለ መጠን ያንዳንዱ የሕክምና ክፍል ላይ የሳሙናና ውሃ ማስቀመጥና ሳሙናና ውሃ እያደረግን እጃችንን ታጥበን አንደኛው በሽተኛ ወደ ሌላኛው በሽተኛ በምንሄድበትና እንዲሁም ደግሞ ሕክምና አገልግሎቱን በምንሰጥበት ሰዓት እነዚህ ነገሮች እንድናደርግ እንዲሁም ደግሞ አጠቃላይ የምንጠቀምባቸውን እቃዎች በተቻለ መጠን በአግባቡ ማጽዳት ይኖርብናል ማለት ነው። ሆስፒታልና የሕክምና ተቋማት ጽዱ ሲሆኑ ታካሚዎችም እንደ ቤታቸው ያዩታል። ብዙ ጊዜ ከሆስፒታል የሚሸሹት አንዳንድ ጊዜ በጽዳቱ ምክንያት የሚመስል ነገር አለው። ትክክል። አሁን አዳዲስ እየተመረቁ ያሉ ለምሳሌ እንደ ላፍቶ አይነት ሆስፒታል በጣም የሚስቡ አይነት ሆስፒታሎች በሆቴል ስታንዳርድ ናቸው። እውነት ነው። ሰው አይደለም ለመታከም ለመጎብኘትም ሊሄድ ይችላል። መልካም። ማህበሩ ምን ሚና አለው? የኢትዮጵያ የፋርማሲ ባለሙያዎች ማህበር በዚህ ላይ ዋና አድቮኬተር ይሆናል ብለን እንገምታለን። ይህ በጣም ጥሩ ጥያቄ ይመስለኛል። እንግዲህ የኢትዮጵያ የፋርማሲ ማህበር ላለፉት 14 ዓመታት አንታይ ማይክሮቢያል ሬዚስተንስ በሚል ቲም ኮንፈረንስ ሲያዘጋጅ ነበር እና ይሄ ኮንፈረንስ በየአመቱ ነው የሚደረገው። ከዛ መድኃኒቱም ከሌለ እኮ ባለሙያውም ላይኖር ይችላል። እውነት ነው። ኢቭን አሁን በቅርብ አሁን የወጣው ስተዲ የሚያሳየው ላስት ሪዞርት የሚባሉ አሉ። ካርባፔንም ክላስ ኦፍ ድራግስ የሚባሉ ለአንታይባዮቲክስ ክላስ የመጨረሻ መጠባበቂያ ተብለው በቃ ድንገት በጣም መጥፎ በሽታ ወይም ደግሞ ማይድን ከሆነ ሲቪር ኢልነስ ውስጥ ከገባ እነሱን ተጠቀሙ የሚባሉት ናቸውና እነሱም አሁን ክሌፕሲላ ኒሞኒዬ ካርባፔነሜዝ የሚባል እነሱን ዲግሬድ ማድረግ የሚችል ወይም ደግሞ እነሱ እንዳይሰሩ ማድረግ የሚችልበት ደረጃ ላይ ደርሷልና ቀስ በቀስ አሳሳቢ ነው። ይህንን ታሳቢ በማድረግ ኢቨን በኮቪድ ጊዜ እንኳን ያ ማለት ሰው መቀራረብ በማይችልበት ጊዜ ኤምአርን ወደ ጎን ሳይተው የኢትዮጵያ ፋርማሲ ማህበር ኦንላይንን ሩት በመጠቀም ወይም በመጠቀም ሲያከብር ነበር። ምንድነው የምናደርገው በእንደዚህ በክብረ በዓሉ ላይ ምንድነው የምናደርገው የሚለው አይ ቲንክ ዋናው ነገር ይመስለኛል። ሶ በመጀመሪያ ደረጃ ያው ፕሪና ፖስት ኢቨንቶች ይኖሩናል። ከዛ ደግሞ ዋና ኢቨንት ይኖረናል ሁላችንም ተሰብስበን የምናደርግበት። ፕሪ ኢቨንቶቹ አንደኛ ካምፔን ሊሆን ይችላል። እነዚህ ካምፔኖች የተለያዩ የፋርማሲ መደብር ላይ ሄደን ግንዛቤን ለማስጨበጥ የምናደርግባቸው ሁኔታዎች ናቸው። ያ ማለት እዛው ባለሙያውንም እናገኘዋለን፣ ከዛ ደግሞ ታካሚውንም እናገኘዋለን። ሶ እዛ በመጣበት ሰዓት እናያለን፣ እዛው እንመክራለን፣ ዳይሬክሽንም እንሰጣለን፣ ባለሙያዎችም እዛ እንልካለን። ይሄን ለምንድነው አስፈላጊ የሚሆነው? ብዙ ጊዜ አይተ ከሆነ እንደዚህ የግንዛቤ ማስጨበጫ ፕሮግራሞች የሚደረጉት ከተማ አካባቢ ነው። ለምን ሲባል ቢኮዝ ኦፍ የጂኦግራፊካል ወይም ሪች ማድረግ ስለማይቻል ማለት ነውና እነዚህ የገጠር አካባቢ ወይም ራቅ ያሉ ቦታዎች ሲሆኑ ግን ብዙ ጊዜ እንደዚህ አይነት እውቀቱ ላይኖራቸው ይችላል፣ ግንዛቤ ላይኖራቸው። ስለዚህ ምን እናደርጋለን? እንደ አውትሪች ባለሙያዎችን ይዘን ወደ እነዚህ ኤሪያዎች ሄደን ትምህርትን እንሰጣለን ማለት። ይሄ አንደኛው ነው። ሁለተኛው ተከታታይ የማጎልበት ትምህርት አለ። ይሄ ደግሞ ስፔሲፊካሊ ለጤና ባለሙያዎች ነው። ስለዚህ ሚኒስትሪ ኦፍ ሄልዝም ይህን ሪፖርት 59%ቱ ጥሩ ግንዛቤ ያለው ብሎ ያለበት አንደኛው የሲፒዲ ኮርስ ነው። ስለዚህ እሱንም እንደ ሲፒዲ ፕሮቫይደርም አክሬዲተርም ሴንተር አክሬዲተርም ሆኖ የኢትዮጵያ ፋርማሲ ማህበር ይሰራል ማለት። ከዛ ባለፈ ደግሞ የጎረቤት ሀገር ኢንተርናሽናል ኮሊጎችን በመጋበዝ የነሱን ኤክስፒሪየንስ እንዴት ነው ከኤምአር ጋር የምትሰሩት፣ እንዴት ነው አፕሮች ያደረጋችሁት የሚለውን ከኡጋንዳ ከተለያዩ አፍሪካ ሀገሮችም ኤክስፒሪየንስ ሼር እናደርጋለን። ብዙ ዌቢናሮችን እናደርጋለን ማለት ነው። እንደ ፖስት ኢቨንት የፕሪው ይቀጥላል። ያ ማለት ካምፔኖችንም አገኝ እንወጣለን እና በዚህ ረገድ
በጣም ጠንካራ ኢቨን ከኤፍዲኤ ከኢንተርናሽናል ፋርማሲ ፌዴሬሽን በጣም የተጠናከረ አመታዊ ክብረ በዓል እናደርጋለን። ሳይንቲፊክ ፕሬዘንቴሽኖችም እናደርጋለን። ያ ደግሞ ምንድነው አሁን ለምሳሌ የዚህኛው ሴሌብሬሽን ላይ ዋን ሄልዝን ያማከለ ስለነበረ ከአኒማል ሄልዝም የመጡ ሰዎች ወይ ደግሞ ከእንስሳት ጤና ተመራማሪዎች የመጡ ነበሩ። ስለዚህ አንደኛው ችግር የነበረው ለምሳሌ እነዚህ ጸረ ተዋሲያንን እንስሳት ላይ መጠቀም ነው። ስለዚህ አንደኛው ተመራማሪ ያደረገው ምንድነው ጸረ ተዋሲያንን ለግሮዝ ፕሮሞተር ለማደለቢያ ከምንጠቀም ለምን ቡናን በፐርሰንት ሰርቶ 1% ሰርተን ለምን አንሰጣቸውም ብሎ ጥናት አጠና። የተጠናው ጥናት ሲታይ ጥሩ ውጤት አመጣ። ማደለቢያውን ከሚጠቀሙ ሌላ ሶርስ። ስለዚህ የአንታይባዮቲክስ ዩዞችን ወይ ጸረ ተዋሲያንን ኤክስፖዝድ እንዳይሆን ያደርጋል ማለት ነው። እንደዚህ አይነት በማሰባሰብ የበለጠ እውቀትንም ኖሌጅ ትራንስፈርንም እንደ አሶሲዬሽን ይሰራልና ከብዙ ጥቂቱ ይሄን ይመስላል። ባለፈው ሰኞም ዓለም አቀፍ ፕሮግራም ተካሂዷል በእኛ ሀገር ሰኞ ዕለት ከማር ጋር በተያያዘ በጣም አሪፍ። ዶክተር በመጨረሻም እንደው በተለይ በማህበራዊ ሚዲያ የተለያዩ ባለሙያዎች የተለያየ የሕክምና አማራጭ ይሰጣሉ። አንዱ የተላላፊ በሽታዎች ሕክምና ነው። ምንም እንኳን ተላላፊ ያልሆኑት ላይ በዛ ቢልም ተላላፊ ህመሞች ላይም አለ ነው። እነዚህ ባለሙያዎች ተደራሽ የሚያደርጓቸው ታዳሚዎች ይኖሯቸው ይችላል። ከዛ አንጻር ያ የውይይት መድረክ በቂ ላይሆን ስለሚችል ኤምአር ላይ የሚያመጣ ጫና ሊኖረው ስለሚችል እንደው ከዛ አንጻር ኃላፊነትን በመወጣት ረገድ ምን መልእክት አለሽ? እንግዲህ ያው ዋና እንግዲህ ሀገራችን ላይ ተላላፊ በሽታዎች በጣም ከፍተኛ ጫና አላቸው ከሚባሉ ችግሮች ውስጥ አንዱ ነው። ያው እንደዛ ይሁን እንጂ ተላላፊ በሽታዎች ላይ ደግሞ እንደ ጤና ባለሙያ ቀላል መስሎ የሚታየን ወይንም ደግሞ ማንኛውም ጤና ባለሙያ ማከም እችላለሁ ብሎ በኮንፊደንስ ሊያክም የሚችለው ደግሞ ቀላሉ ነገር ደግሞ ተላላፊ በሽታዎችን ነው። ማንኛውም ሰው በቃ አንቲባዮቲክ ማዘዝ ማለት በጣም በሕክምናው እንትን ቀላሉ ነገር ነውና ማንኛውም ሰው አንቲባዮቲክ ሲያዝ በቃ ሕክምናን ያው እንደ ፕራክቲስ እያደረገ እንዳለ ይሰማዋልና እንደ ተላላፊ በሽታዎች ሐኪም ሆኜ ስናገር እንግዲህ በሀገራችንም ደረጃ ምናልባት በቁጥር 10 ወይ 12 ብንሆን ነው እንግዲህ ለዚህ ሁላ ማህበረሰብ ተጠቅሚያለሽ ዶክ? አልጠቀምም። በአጠቃላይ እንግዲህ 12 ምናምን ሐኪሞች ነው ያለነው ተላላፊ በሽታዎች ላይ ሰብ ስፔሻሊስት ሐኪሞች በጣም ጥቂት ነን ያለነው። ጉዳዩ በጣም አሳሳቢ መሆኑን ደግሞ የምናየው ምንድነው አንዴ ስንገባበት ምን ያህል ጫናው ከባድ መሆኑን ኃላፊነት በጎደለው ሁኔታ ቀላል የምናዘው ዛሬ የምናዛት አንድ አንቲባዮቲክ ነገ ምን ያህል ዋጋ እንደምታስከፍለን መገንዘብ ማህበረሰቡ ላይ ከማህበረሰቡ የበለጠ ጤና ባለሙያዎች ላይ ከባድ ኃላፊነት እንዳለ የምንገነዘብበት ነው። እንግዲህ ከማህበረሰቡ የበለጠኛ ጥሪ ማስተላለፍ የምንፈልገው ለሌላው ጤና ባለሙያዎች ቀላል የሚባሉ ኢንፌክሽኖች በሚመጡበት ወይንም ደግሞ አንድ በሽተኛ ሆስፒታል በመጣበት ሰዓት ወይንም ደግሞ እንደዚህ በሶሻል ሚዲያም ሊሆን ይችላል በተለያዩ ፕላትፎርሞች አንቲባዮቲኮችን ቀለል አድርገን ባናዝ እንዲሁም ደግሞ የግዴታ አንቲባዮቲኮችን ለማዘዝ በሽተኛው ሆስፒታል ሄዶ በሕክምና በጤና ባለሙያ ታይቶ የሚገባውን ለሱ የሚሆነውን መድኃኒት መውሰድ እንዳለበት አድቮኬት ብናደርግ ብናስተምር የተሻለ ነው። ጤና ባለሙያዎች ላይ ወይንም ደግሞ የሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆኑ ሰዎች ከባድ ኃላፊነት እንዳለብን መገንዘብ እና ይህን ነገር ማስተላለፍ እንዳለብን አንቲባዮቲኮችን ቀለል አድርገን መውሰድ እንደሌለብን ማስተማር ይኖርብናል ማለት ነው። መልካም ሰፊ ሀሳብን ያነሳችሁልኝ በጣም ሁለታችሁንም ከልብ አመሰግናለሁ። ዶክተር ሂክማ ፈቃዱ የውስጥ ደዌ ሕክምና ስፔሻሊስትና የተላላፊ በሽታዎች ሰብ ስፔሻሊስት ናት። ባለርቱ ሆስፒታል ነው የምትገኘው። አድራሻዋን ከፈለጉ አልፎ አለም አራባ ደግሞ ትንሽ ስም አስቸጋሪ ይቅርታ፣ የኢትዮጵያ የፋርማሲ ባለሙያዎች ማህበሩ ውስጥ የሚዲያና ህትመት ዋና አርታኢ ነው። ወደ ሚዲያው ቀረብ ይላል ማለት ወደኛ። እንዲሁም በአዲስ አበባ ዩኒቨርሲቲ ደግሞ የፋርማኮሎጂ ፋርማሲ ትምህርት ቤት ውስጥ ፋርማኮሎጂ ትምህርት ክፍልም መምህር ሌክቸረር ነው፣ ተመራማሪም ነው ማለት ነው። ከልብ እናመሰግናለን ሁለታችሁ ነው። መልካም ተመልካቾች፣ የዛሬው የጤናው በቤቶ የመድኃኒት መላመድን በተመለከተ ያነሳነው ሀሳብ ይህን ይመስል ነበር። እንግዲህ በኃላፊነት መድኃኒቶችን መውሰድ ከዛም በፊት ግን አስቀድሞ መከላከል፣ በተለይ የአካባቢ ንጽህናና
የራስ ንጽህናን መጠበቅ የተሻለ አማራጭ ነው። እንደ ጽዱ ኢትዮጵያ ያሉ ፕሮጀክቶች ደግሞ በሀገራችን ሊስፋፉ እንደሚገቡ ከሁኔታው አሳሳቢነት አንጻር የዕለቱ ዋና መልእክታችን ነው። ሳምንት በሌላ ፕሮግራም እስከምንገናኝ ፕሮግራሙን በማዘጋጀትና በማቅረብ አማረ ተመስገን አብሬያችሁ ቆየው። ጤና ይስጥልን።